አሁን ለታጊን ደግሞ ሀይሚና ብሩክ እንደዛ አምሮባቸው እንዲሁም ደግሞ በማንጠብቀው ሰሞኑን ያን ሁላችንም እንደምናውቀው የነበረው ክርክር በቃ ጭቅጭቅ ነበር ማለት ነው። ይሄም ማለት ደግሞ ፕራንክ አደርገዋለሁ እንዴ ከባባድ ፕራንኮችን ስለሚሰራ እናንተንም በመጀመሪያ ይቅርታ ይጠይቃለሁ ብላ ህዝቡንም በመጀመሪያ ሀይሚ ይቅርታ ጠይቃ ነበር። ነገር ግን ለማደርገውና እንዲሁም ደግሞ ለሚሰራው ፕራንክ ትንሽ ከበድ ሊል ይችላል ብላ ማለት ነው። ያም ሆነ ይህ ደግሞ እንዳየነው ትላንትም መጡ ያው ጭቅጭቅ ነበር። ከትላንት ወዳም መጡ ያው ጭቅጭቅ ነበር። እንዲሁም ደግሞ ፍፄም ያለውን ነገር ሰምታችኋል ብዬ ነው ማስበው። በቃ እኔ እኮ እሷ ወደደችኝ፣ እኔ ምንም አማራጭ ስለሌለኝ እኔም ወዳታለሁኝ። ስለዚህ እኔ ፈልጌ እሷ ሳትፈልገኝ በግድ ቢሆን ኖሮ እናንተ እኔን ብትቆጡኝ ችግር የለውም ነበር። ነገር ግን ደግሞ እሷ እየወደደችኝ እኔ አለመውደድ አልችልም። እሷ ደግሞ እኔን እያለች እኔ ደግሞ ለብሩክ ብዬ ለምን እኔን አልሽኝ ብዬ አልቆጣት ነገር። ስለዚህ እኔ ምን ሊሆን ወደደችኝ እሷ እኔ ምን ጥፋት ነኝ ያጠፋሁት ምንድነው ጥፋቴ እያለ ሲያወራ ማለት ነው። የምሬን ሁላችሁም ግራ ተጋብታችኋል ብዬ ያስባለሁኝ በዛን ሰዓት። እኔም ያኔ በዛው ልክ በነገራችን ላይ አሁን ደግሞ ሁሉም ነገር አልፎ ሁሉም ነገር ተስተካክሎ በቃ ያ ሀይሚና ያ ብሩክ በዚህ ልክ ሆኖ ማምጣታቸው ሀቡንም ጨምሮ እንዲሁም ደግሞ ፍፄምን ራሱን ጨምሮ ሀይሚን ያኔ በዚህ ልክ ማምጣታቸው እምሬን በጣም ደስ ብሎኛል። እንዳልኳችሁ እዚህ ጋር ብዙ ጊዜ በጣም ደስ የሚሉና እንዲሁም ደግሞ ፍቅራቸው የሚያስቀና ጥንዶች ሆኖ ሲመጡ በመሐላቸው የሆነ ነገር የሚገባባቸው ነገር አለ። እንዴ በሰው አስመስሎ የምሬንን ያኔ በዚህ ሀይሚንና እንዲሁም ብሩክን ብቻ ሳይሆን በእነሱ ተነሳስቼ ብዙ ሰዎች እንደዛ ናቸው። የሆነ በቃ ያኔ ፍቅራቸው ደስ የሚል ደረጃ ሲደርሱና እንዲሁም ደግሞ በቃ ያኔ የሚያምሩ ደረጃ ሲደርሱ በመሐላቸው የሆነ ሰው ገብቶ ከዛን ብጥብጥ ነው የሚፈጠረው ማለት ነው። ከዚህም በፊት አይታችኋል ብዬ ነው ማስበው። አሁን ደግሞ ያ ሁላም አልፎ እንዲሁም ደግሞ ሀይሚንና ብሩክን በዚህ ልክ በማያቴ የምሬን በጣም ደስ ብሎኛል። ዞሮ ተዛዞሮ ምናልባት ያኒ ይሄ ጭቅጭቅ ይሄ ያኒ አንድ ሰው መጥቶ በመሐላቸው ሲገባ ብጥብጡ ምናልባት ትንሽ እንትን ሊላቸው ይችላል። ግን ምንም ሆኖ አሚን ሁለታቸው አብሮ ሲመጡ በመሃል የምትመጣው ሶስተኛ ወገን ሴት የምሬን በጣም የሚያስጠላው ወይም ደግሞ ብዙ ጊዜ ነግራችኋለሁኝ። በነገራችን ላይ በማንም ሰው ይሆን በማን ሁለት ሰዎች አንድ ላይ ሆኖ ሶስተኛ ወገን ሲገባባቸው ያ ሶስተኛ ወገን የገባው ሰው እዛው ብቻውን ነው የሚቀረው። እነዚህ ልጆች ያኒ እኔ አንዳንዴ የሚመጡት ሰዎች ራሳቸው ቤተኛ አሚሯቸው ወይም ደግሞ ቤተኛው ጭንቅላታቸው ነገሩን ተረድቶ ነው በዚህ ልክ የሚመጡት ነው። ምክንያቱም እዚህ ጋር አሁን ማናት እቺ አባሰል ምትለዋት ከዛን ደግሞ ያቺ ማናት አዩ ምትለዋት በመሃል ገቡ ማለት ነው። በማን በሀይሚና እንዲሁም ደግሞ በብሩክ ማለት ነው። ከዛ ምን ተፈጠረ? የተወሰነ ግር ተፈጠረ። ከዛም በኋላስ ዞሮ ተዛዞሮ አንድ መሆናቸው አልቀረም ማለት ነው። ያ በመሃል የገቡት ሰዎች መውጣታቸው የማይቀር ጉዳይ ስለሆነ በዚህ የምሬን ብዙ ጊዜ ነግራችኋለሁኝ። ሴት ልጅ ራሷን ስትሆንና እንዲሁም ደግሞ ራሷን እንትን ስታደርግ ስትወድ ነው እዚህ ጋር ህዝቡም ሊወዳት ህዝቡም ደግሞ ሊያከብራት የሚችለው ራሷን ስትወድና ራሷን ስታከብር ብቻና ብቻ ነው። እዚህ ጋር ራሳቸው ተዋርዶ እንዲሁም ደግሞ ራሳቸውን አዋርዶ እዚህ ጋር መጥቶ ማንም እነሱን የሚያከብራቸውና የሚወዳቸው ሰው አለ ወይም ደግሞ ይኖራል ብዬ አላስብም። ይሄንን ያልኳችሁ ምንድነው ያኒ ብዙ ሰው በመሐላቸው እየገባ ያኒ የማይሆን ነገር እየተፈጠረ ነገር ግን ደግሞ እነዚህ ሁለት ጥንዶች ለያዩ ነገር ብዙ ነገር ተፈጠረ ማለት ነው። ያቺ አባሰልም እንደዛ ክብሯን አዋርዳ እዚህ ጋር መጥታ ያኒ የሆነችው ነገር የለም። ያም ሆነ ይህ ደግሞ ሁሉም አልፎ አሁን ለታ ሰሞኑን ያኔ ትንሽ የሚያስፈራ ነበር የደረሰው ማለት ነው። ይሄ ማን ነው ፍፄም ከሀይሚ እንትን ብሎ ያኔ ብዙ ነገር ተፈጥሮ ነበር በዚህ 3-4 ቀን ውስጥ ማለት ነው። የዛኔ ብሩክ ተናዶ ነበር። አይ እንግዲህስ ከኔ ወንድሜ ብዬ ከኔ አብረሃ እየበላህ አብረህ እየጠጣህ አብረን እየተኘን አብረን እየተነሳን
ነገር ግን ደግሞ አንተ ለኔ ይህንን የምታስብ ከሆነ ከዚህ በኋላ አንተም ይሁን ሀይሚ የምታስፈልጉኝ ነገር የለም ብሎ ሲያወራ እንዴ የምሬው ነው እንዴ ወይስ ነገሩ እንዴት ነው? በቃ ፕራንክ እንደሆነ ተናገረች አይደል እንዴ? ለምን ደግሞ በዚህ ልክ ብለን ነበር ሁላችንም ማለት ነው። ግን ደግሞ ዛሬ በጣም ደስ የሚለው ሁሉም ነገር አልፎ የቀለበት ፕሮግራም ማለት እናንተ ደስ አይልም እንዴ? ወይስ ደሞስ እኔ ብቻዬ ነኝ? በነገራችን ላይ የምሬን ብቻ አይሆንም። ብዙ ሀይሚንና እንዲሁም ደግሞ ብሩክን የሚወዱ ብዙ ልጆች አሉ። ያኔ እዚህ ጋር በብሩክና በሀይሚ ዙሪያ በጣም ደስ ይለኛል። ለምን ብትሉ ተመልካች ራሱ ሀይሚ ማንንም ወንድ ይዛ ብትመጣ አይቀበሏትም። ብሩክም ደግሞ ማንንም ሴት ይዞ ቢመጣ አይቀበሏቸውም። ይሄ ነገር እንዲህ ነው፣ ይሄ ነገር እንዲህ ነው። በቃ ያኔ አንዳንድ ቦታ ሲታዩ ወንዱ አንድ ሴት ይዞ ሲመጣ አሳይ ከሷ ነው የሚያምረው እልልል አስመሳይ የህዝቡ ብዛት አስመሳይ ነው ማለት ይቻላል። እንዲሁም ደግሞ እሷም አንድ ወንድ ይዛ ስትመጣ አሳይ እልልል በቃ እሱ ከሷ ነው የሚታምረው። ይሄ ነገር ደግሞ ተገቢ ነው ወይም ደግሞ አግባብ ነው ብዬ አላስብም። አንድን ሰው ስንወደው መጀመሪያ ባለ ምክንያት መውደድ ነው። ባለ ምክንያት የወደዳችሁት ሰው መቼም አትጠሉትም። በምክንያት የወደዳችሁት ሰው ደግሞ በምክንያት ያኔ መጥላታችሁ ስለማይቀራ ማለት ነው። አሁን ይሄንን ያልኳቸው ምንድነው ሀይሚና እንዲሁም ብሩክ ላይ እነሱ ብቻ ሳይሆኑ የምርን ተመልካች ራሱ ነው ደስ የሚለኝ። ሀይሚ ማንንም ሰው ይዛ ብትመጣ አይቀበሏትም። እንዲሁም ደግሞ ብሩክም በዛው ልክ ማንንም ሴት ይዞ በዚህ በፊት ብዙ ነገር አይተናል። ማንንም ሴት ይዞ ቢመጣ እሱንም እንደዛው አይቀበሉትም። ስለዚህ ከዚህ ይበልጥ ደግሞ ደስ የሚል ነገር አለ ብዬ አላስብም። ዞሮ ተዛዞሮ የዛሬው ደግሞ የምሬን በጣም ነው ደስ ያለኝ። በነገራችን ላይ ሁሉም ሰው ደስ ብሎታል ብዬ ነው ማስበው። ምክንያቱም ሰሞኑን ተፈጠረውን ነገር እንዲሁም ደግሞ ሲካሄድ የነበረውን ነገር በሙሉ አይታችኋል ብዬ ነው ማስበው። ያንን አይታችሁ ደግሞ ዛሬ ለታ ይሄ ነገር በዚህ ልክ ሲመጡና እንዲሁም ደግሞ በዚህ ልክ የሚያማምሩ ፎቶዎችን ፖስት ሲያደርጉ ከዛን ደስ ያላለው ሰው አለ ብዬ አላስብም። መቼስ እኔ ብቻዬን ደስ ብሎኛል ማለት አይቻልም። ሁሉም ህዝብ ሀይሚንና እንዲሁም ደግሞ ብሩክን የሚወዱ ሙሉ በሙሉ በዚህ ነገር ደስ እንዳላቸውና እንዲሁም ደግሞ ደስተኛ እንደሆኑ እኔ አልጠራጠርም። ለምን እንዳልኳችሁ ሁሉም የሚወደው ሀይሚንና ብሩክ ነው። ብሩክ ማንን ይዞ ሲመጣ አይቀበሉት፣ ሀይሚ ደግሞ ማንን ወንድ ይዛ ስትመጣ አይቀበሏትም። የሚፈልጉት ሁለታቸው ብቻ ስለሆነ ማለት ነው። ስለዚህ አሁን ምን ሊላችሁ ነው ቤተሰብ የሀይሚና እንዲሁም ደግሞ የብሩክ አይዞራል እንዴ የሀይሚና እንዲሁም ደግሞ የብሩክ ቤተሰብ እንኳን ደስ አላችሁ እንኳን ደስ አላን ይላችኋለሁኝ። እኔ ደግሞ ላይቡ መስሎኝ ይዞራል እንዳላልኳችሁ ረግ ለማንኛውም ሁላችሁ አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝናት በረካት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። አመሰግናለሁኝ። እናንተም ሀሳባችሁንና አስተያየታችሁን ማካፈል ትችላላችሁ ማለት ነው። ባይ ባይ።